ዛሬ ደግሞ ለፊታችን ጥራት፣ ለዓይነ ስር ጥቁረት፣ በፀሐይ በሙቀት ለተጎዳ የፊት ቆዳ የጃፓን ሴቶች የፊታቸው የውበት ሚስጥር የሆነውን የፊት ውህድ እናዘጋጃለን። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቆንጆ የሆነ ለፊታችን ውበት፣ ለፊታችን ጥራት እንዲሁም ደግሞ በፀሐይ በሙቀት የተጎዳ ብጉር ማዲያት ካለባችሁ ይህንን ውህድ ተጠቅማችሁ ፊታችሁን ማሳመር እንዲሁም ማዲያትን ብጉርን ፊታችሁ አላስፈላጊ የሆኑ ነገሮች የወጡባችሁን ማስወገድ ትችላላችሁ። ቪዲዮውን እስከ መጨረሻው ተከታተሉት። በጣም ቆንጆ ነው፣ ትጠቀሙበታላችሁ። ቪዲዮውን ስትጀምሩ ደግሞ ላይክ እያደረጋችሁ ጀምሮ ወደ አሰራሩ እንሄዳለን። በጣም ቀላል ነው። በቤት ውስጥ የምናገኛቸው ነገሮች ናቸው። ለፊታችን ለውበቱ እንዲሁም ደግሞ ለዓይነ ስር ለሚጠቁርባችሁ በጣም ቆንጆ የሆነ የፊት ውህድ ነው። እስከ መጨረሻው ተከታተሉ። እንግዲህ ወደ አሰራሩ ስንሄድ አሁን እዚህ ጋር የጨመርኩት የሩዝ ዱቄት ነው። የሩዝ ዱቄት እንግዲህ ሁላችሁም ታውቁታላችሁ። በጣም ድቅቅ አይልም፣ ሸርከት ያለ ነው። ይሄ ደግሞ ለፊታችን በጣም ቆንጆ ነው። ከዛ ሁለተኛ የጨመርኩበት ደግሞ እርድ፣ ንጹህ እርድ ትጨምሩበታላችሁ ማለት ነው። ይህንን ሁለቱን አንድ ላይ አድርገን እናቀላቅልና ከዛ በኋላ ምን እንጨምርበታለን መሰላችሁ? ወተት ነው የምንጨምርበት። እኔ ወተቱ ዱቄቱ ወተት ስለሆነ ያለኝ እሱን 2 ማንኪያ ዱቄት ወተት ጨምርና ውሃ አድርጌ እበጠብጠዋለሁ ማለት ነው። እናንተ ካላችሁ ወተቱ የተበጠበጠው ወተት ካላችሁ እሱን መጨመር ትችላላችሁ። እኔ ግን ወተቱ ስለሌለ የወተቱን ዱቄት በጥብጬ በውሃ እጨምርበታለሁ ማለት ነው። በጣም ቆንጆ ነው በእውነት። ይሄ ለፊታችሁ ጥራት ስቀባው ደግሞ ታዩኛላችሁ። ቪዲዮውን እስከ መጨረሻው ተከታተሉት። ግብአቱ 3ቱ ግብአት በእርግጠኝነት በሁላችሁም ቤት ይኖራል። ወተት፣ እርድና የሩዝ ዱቄት በሁላችሁም ቤት የሚገኝ ነው። ሌላ አንድ ግብአት ጨምራለሁ። እሱ ብዙዎቻችሁ አናገኝም ብላችሁኛል። እሱ ችግር የለውም፣ ካላችሁ ነው። ከሌላችሁ አለመጨመርም ባትጨምሩትም ምንም ችግር የለውም። ብቻ ወተቱ፣ እርድና የሩዙ ዱቄት ካላችሁ በቂ ነው። በጣም አሪፍ ነው በእውነት። ፊትን እንዴት እንደሚያሳምርላችሁ፣ እንዴት እንደሚያጸዳው። ከዛ በኋላ እንግዲህ ወተቱን ከበጠበጥኩት በኋላ ካዘጋጁት ውህድ ላይ ይጨምራሉ ማለት ነው። ይህም በደንብ አድርጋችሁ ታቀላቅሉታላችሁ። እንግዲህ በደንብ አድርጋችሁ እያዋሃዳችሁ ስትሄዱ ይወፍራል። ከዛ በኋላ ደግሞ እኔ ስላለኝ የሬት ጀል እጨምርበታለሁ። እናንተ ካላችሁ ጨምሩበት፣ ከሌላችሁ ግዴታ አይደለም። እና ይሄንን ውህድ ተጠቅማችሁ በፊታችሁ ላይ በጣም ቆንጆ የሆነ ለውጥ ታያላችሁ። ብጉር ካለባችሁ እንዲሁም ማዲያት ካለባችሁ ብቻ የፈካ ቆዳን ለማግኘት ከፈለጋችሁ ይሄንን እንደዚህ አድርጋችሁ ሩዝንና እርድን በመቀላቀል ፊታችሁን ማጽዳት ትችላላችሁ። እንዲሁም ደግሞ ያለ እድሜ የፊት መሸብሸብን ይከላከላል ማለት ነው። እኔ ስላለኝ ነው ብያችኋለሁ። ሬት ካላችሁ ጨምሩበት፣ ከሌላችሁ ግን ምንም ችግር የለውም። ያው ግዴታ አይደለም። ብዙ ልጆች አናገኝም የሬት ጀል ስላላችሁኝ ነው። ደግሞ የሬት ጀል በቤታችሁ እንዴት እንደምትሰሩ አሳያችኋለሁ። ሬት ካላችሁ የፍሬሹ ሬት ውጭ ጓሮ ላይ ተተክሎ የሚበቅለው እሱ ሬቱ ካላችሁ እሱን እንዴት አድርጋችሁ ጀል እንደምትሰሩት በሚቀጥለው አሳያችኋለሁ። አንድ ቪዲዮ ሰርቼ ብዙ ጊዜ ልጆች ጠይቃችሁኛል፣ ጀሉን እንዴት እንደሚሰራ አሳየኝ ብላችሁኛል። እሱን ደግሞ ሰርቻ አሳያችኋለሁ ማለት ነው። እና ይሄ ውህድ እንግዲህ ሩዝ ነው አንዱን ግብአት የተጠቀምኩት። ሩዝ የተለያየ አንቲ ኦክሲደንት እና ቫይታሚን ሲ በውስጡ ስላለው ቆዳችን እንዲጠራ ያደርግልናል። እንዲሁም ደግሞ የተሸበሸበ ቆዳን ውጥር ለማድረግ የሚያብረቀርቅና ንጹህ የሆነ የልጅነት ፊታችንን የሚመልስ ነው ማለት ነው። ከዛም አልፎ ፊታችን ላይ እንግዲህ ለሚወጡብን ብጉር፣ ማዲያት፣ የብጉር ጠባሳ ሙልጭ አድርጎ የሚያስወግድ ውህድ ነው።
በፀሐይና በሙቀት የተጎዳ የተጎሳቆለ ቆዳን የሚመልስ ብዙ ወጪ የማይጠይቀን በቤታችን ውስጥ የምናገኘው ግብአት ነው። አንዴ ሰርተን ይህንን አሁን አንዴ ሰርታችሁ ፍሪጅ ውስጥ በማስቀመጥ መጠቀም ትችላላችሁ ማለት ነው። በጣም ቆንጆ ነው። ፊታችሁ ላይ በጣም ቆንጆ የሆነ ለውጥ ታገኛላችሁ። እርድም እንግዲህ ፊታችሁን ለማጽዳት ጥቁር ነገሮችን አይናችሁ ስር ለሚጠቁርባችሁ ማዲያት ካለባችሁ በእውነት እርድን ከሩዝ ጋርም እየቀላቀላችሁ ወይም ብቻውንም በመጠቀም የጠቆረባችሁንና ማዲያታችሁን የብጉር ጠባሳችሁን ማስወገድ ማስለቀቅ ትችላላችሁ ማለት ነው። እንግዲህ ሁሌም እንደምላችሁ ፊታችሁን ስትቀቡ ፊታችንን እናጸዳለን። መጀመሪያ በሳሙና ታጥበን ከዛ በኋላ ነው ውህዳችን የምንቀበው ማለት ነው። ቤተሰቦቼ እኔ ማዲያት ነበረብኝ፣ ግን በአንዴ ለውጥ አይመጣም። በተደጋጋሚ ትዕግስት ይፈልጋል። በተደጋጋሚ ስትጠቀሙት ሳትሰለችሁ ፊታችሁን ስትከባከቡት ነው በፊታችሁ ላይ ለውጥ የምታገኙ ወይም ደግሞ ማዲያት ካለባችሁ ማዲያታችሁ እንዲለቅ የሚያደርግልን ማለት ነው። ያ ማለት ምንድን ነው? ሳትሰለችሁ ሳትደክሙ ሳትሰለችሁ በመጠቀም ወይም ደግሞ ፊታችሁን በመንከባከብ ነው እንጂ አንድ ሳምንት ተጠቅማችሁ ከዛ ይለቃል ወይም አለቀቀልኝም ማለት አይቻልም። እና ትዕግስት ይፈልጋል ሁሉም ነገር የምንፈልገው ቦታ ላይ ለመድረስ ወይም ደግሞ የምንፈልገውን ነገር ውጤቱን ለማግኘት ትዕግስት ያስፈልገናል። ስለዚህ ሳትሰለችሁ ፊታችሁን ከተንከባከባችሁት ብጉርም ማዲያትም ይለቃል። በተለይ ማዲያት ትኩስ ማዲያት የሆነባችሁ ቶሎ ቶሎ ሳትሰለችሁ ተንከባከቡት፣ ይለቃል። እንደዚህ በፀሐይ በሙቀት በስራ ከወጣባችሁ ይህንን እየተጠቀማችሁ ፊታችሁን ማጽዳት ማጥራት ትችላላችሁ ማለት ነው። እና እንደዚህ አድርጋችሁ ትቀቡታላችሁ። ከዛ በኋላ ፊታችሁን ቀስ እያደረጋችሁ ማሳጅ ታደርጉታላችሁ። ይሄ እንደነገርኳችሁ የሩዙ ዱቄት ሸካራ ነው። በጣም ድቅቅ ወይም ላም ያለ ሳይሆን ሸካራ ስለሆነ እንደዚህ ፊታችሁ ላይ ማሳጅ ለማድረግ ራሱ ጥሩ ነው፣ ደስ ይላል። እና ቀስ አድርጋችሁ ያው ፊታችሁን ማሳጅ ታደርጉታላችሁ ማለት ነው ተቀብታችሁ። ከዛ ከተቀባችሁ በኋላ ከ15 እስከ 20 ደቂቃ ታቆዩትና ትንሽ ድርቅ ሲልላችሁ እዛው ላይ አሁንም ታፍተለትሉታላችሁ ማለት ነው። የፊታችሁን ቆሻሻ እንዲያስለቅቅላችሁ ፊታችሁ ላይ ማሳጅ ታደርጉታላችሁ። እዛው ፊታችሁ ላይ ማሳጅ ታደርጉት ቆሻሻውን ይዞላችሁ ውልቅ ነው የሚያደርገው። በጣም ቆንጆ ነው። ደስ የሚል ልስልስ ያለ ፊት ነው የሚሰጣችሁ። ፊታችሁ አይናችሁ ስር ለሚጠቁርባችሁ ይሄ እርድ ጥቁረት የጠቆረባችሁን ነገር ለማስለቀቅ በጣም ቆንጆ ነው እና እንደዚህ እያደረጋችሁ ተጠቀሙት። እንደዚህ አድርጋችሁ ታስለቅቁትና ከዛ በኋላ በውሃ ተታጠቡታላችሁ ማለት ነው። እና ቤተሰቦቼ ተጠቀሙት። በጣም አሪፍ ነው። እኔ ወድጀዋለሁ። በተለይ ጥቁቁር ነገር ላለባችሁ እንደ ማዲያት ብጉር ካለባችሁ ይሄንን ተጠቅማችሁ ፊታችሁን ማጽዳት ትችላላችሁ። እንግዲህ ከወደዳችሁት ደግሞ ላይክ አድርጉ። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምትከታተሉኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬ እዚህ ላይ እናበቃለን። አመሰግናለሁ።